የሀገሬ ሰው የጉድ አገር ገንፎ እንዲል ሲአይኤ ከጠንቋዮችና ከመተተኞች እንደዚሁም ደግሞ ከድግምተኞች ጋር በጋራ በሚስጥር ይሰራቸው የነበሩ ስራዎች ይፋ ወጥተዋል። ዓለምን ባነጋገረው በዚህ መረጃ ሲአይኤ የተለያዩ ድግምተኞችን፣ ጠንቋዮችን፣ መተተኞችንና ሟርተኞችን የእነሱን ሕግና ደንብ አክብሮ ፔንታጎን ስር ባለ የምድር ቤት ውስጥ አስቀምጧቸው አብሯቸው ሰርቷል። በተለይ ደግሞ በቀዝቃዛው ጦርነት ወቅት ይህ ተግባር ተንሰራፍቶ የነበረ ሲሆን ሲአይኤ በዚህ ድርጊቱ ክፉኛ ተወግዞ ምርምሩም ተቋርጦ ነበር። ነገር ግን ተቋሙ እስከ 2020 ድረስ በዚህ ተግባር መቀጠሉ ከታወቀ በኋላ በርካቶችን አስገርሟል። ለመሆኑ ሲአይኤ እና ጠንቋዮቹ እንዲሁም ድግምተኞቹ በምን መልኩ ነበር አብረው በጋራ ይሰሩ የነበረው? የሰሯቸው ስራዎችስ ምን ይመስላሉ? It begins with a question that no one dares to ask aloud. What if the world's most powerful intelligence agency once tried to weaponize the human soul? Imagine a team of men in dark suits, locked inside a windowless room, not studying weapons or political maps, but ancient grimoires, astrological charts and symbols. ሰላምና ጤና በያላችሁበት የምንመኝላችሁ የመሿለኪያ ላይፍ ቻናል ቤተሰቦች፣ በዛሬው መሰናዷችን ሲአይኤ ከድግምተኞች ከጠንቋዮችና ከመተተኞች ጋር ስለሰራቸው በርካታ ስራዎችና ስላገኘው ትርፍ እንዲሁም ስለገጠመው የገጽታ መጠልሸት እናወጋችኋለን። ጥንቆላ፣ ድግምት፣ ሟርት፣ ባዕድ አምልኮ እንዲሁም ደግሞ ዛርና የመሳሰሉት አንዱን ወይም ሌላኛውን ሃይማኖት የሚከተሉ ህዝቦች የርኩስ መንፈስ መገለጫዎችና የሰይጣን ሥራዎች ተብለው የሚቆጠሩ ሲሆን ይህን መንገድ የተከተሉ ናቸው የሚባሉ ሰዎችም ውግዘት ይደርስባቸዋል። እኚህ ሰዎች በማህበረሰቡ ዘንድ ከውግዘት ባሻገር የሚፈሩም ሲሆን አማኞች ከየእምነታቸው ተቋማት የተሰጣቸውን መከላከያ ወይም ምክር በመጠቀም ከርኩስ መንፈሱ ለመዳን ሲጥሩ ይስተዋላል። ይህ ድርጊት በተለይ በሀገራችን አሁንም ድረስ የዘለቀ ሲሆን በሃይማኖት ጥላ ስር ሆነውም ቢሆን የድግምት ሥራዎችን የሚፈጽሙ የሃይማኖት ሰዎች መኖራቸው ይታወቃል። የድግምት የጥንቆላና የሟርት ተግባራት በሀገራችን አሁንም ድረስ የተወገዙ በመሆናቸው ተግባሩን የሚፈጽሙ ግለሰቦች ተደብቀው ወይም በከፍተኛ ምስጢር ነው የሚያደርጉት። ከድግምትና ከጥንቆላ ጋር የተያዙ ተግባራት እንደ ኢትዮጵያ ባሉ የአፍሪካ ሀገራት ብቻ የሚተገበሩ ተደርገው ሲወሰዱ የቆየ ቢሆንም ጉዳዩ በምዕራባውያን ዘንድም የተስፋፋ እንደነበርና እስከ 18ኛው ክፍለ ዘመን ድረስ ከ3000 በላይ አውሮፓውያን በእሳት እየተቃጠሉ እንዲሞቱ ይደረጉ ነበር። ይሁንና ዕድሜ ለስልጣኔ ከ2020 ጀምሮ የጥንቆላ የሟርትና የድግምት ተግባራት በአውሮፓ ወንጀል መሆናቸው ታውቆ በመቅረቱ ጠንቋዮችና ሟርተኞች በማህበራዊ ሚዲያ ራሳቸውን ሲያስተዋውቁና የጥንቆላ አገልግሎት በቀጥታ ስርጭት ሲሰጡ ማየት የተለመደ ሆኗል። በርካታ ሃይማኖተኞች ጥንቆላና ሟርት የማያምንበት ሰው ላይ አይሰራም ሲሉም ይደመጣሉ። ነገር ግን ከዚህ አስተሳሰብ በተቃራኒው የጥንቆላና የድግምት ቀመሮችን በላቦራቶሪዎቻቸው እየሞከሩ ውጤታማነታቸውን ያሳዩ ሳይንቲስቶች እንዲሁም የጥንቆላና የድግምት ወይም የሟርት ድርጊት የሰይጣን ተግባር ሳይሆን ልዩ ተሰጥኦ ያላቸው ሰዎች አእምሮአዊ ብቃት ነው በማለትም ሰፋ ያለ ዓለም አቀፋዊ ተልዕኮን በከፍተኛ በጀት መድበው የተጉ ዕውቅ የስለላ ድርጅቶች መኖራቸውም ሌላው አስገራሚ ነገር ነው። ለዛሬ ጠንቋዮችንና ሟርተኞችን ያሳተፉ የሲአይኤ ምስጢራዊ ፕሮጀክቶችንና በጀርመኗ ሌፕዚግ የጠንቋዮቹን ቀመርና ድግምት የሚመረምር ዘመናዊ ላቦራቶሪ ጉዳይን እንቃኛለን። ፕሮፌሰር ማርኮ ፍራንቮርስኪ
በጀርመን ሌፕዚግ ዩኒቨርሲቲ ላቦራቶሪው ከ140 በላይ የጥንቆላና የድግምት ቀመሮችን የያዙ መጽሐፍት መደርደሪያውን ሞልተውታል። ፕሮፌሰሩ የተለያዩ ዘርፎች ከተሰማሩ ሳይንቲስቶችና ተመራማሪዎች ጋር በመተባበር የሚሰራ ሲሆን ዓላማውን በአማኙና በተቀረው ማህበረሰብ ዘንድ በነፃነት ውይይት ስለማይደረግበት የጥንቆላ ሥራ አመጣጥና ድርጊት ምን ያህል ተጨባጭነት አለው ለሚለው ጥያቄ መልስ ለማግኘት የሚጥር ሲሆን ለምርምሩ ግብዓት የሚሆኑ መረጃዎችን ለማሰባሰብ ሮምና ስዊዘርላንድን ጨምሮ መላው አውሮፓን ያሰሰ ሲሆን እግረ መንገዱንም ስለ ጥልቁና ታሪካዊው አመጣጥ እንዲሁም ደግሞ ከፍርሃት በመነጨ በካቶሊክ ቤተክርስቲያንም ሆነ በሌላው የማህበረሰብ አባላት ዘንድ የተፈጸሙትን ዘግናኝ የግድያ ወንጀሎች ይጠቅሳል። የፕሮፌሰሩ ባልደረቦች ደግሞ ጠንቋዮች ይጠቀሟቸው ነበር ያሏቸውን ቅባቶችና ተክሎች በቀመሩ መሰረት በመቀመም ራሳቸው ላይም በመሞከር ጠንቋዮቹ ከሰይጣን ጋር ባላቸው ግንኙነት አድርገናቸዋል ብለው የሚናገሯቸው ጉዳዮች ከተዛባ የአእምሮ ሁኔታ የመጣ እንጂ ተጨባጭ አይደለም ለማለት ቢሞክሩም ፕሮፌሰር ፍራንኮቭስኪ ግን በእነሱ ግምገማ አይስማማም። ጉዳዩን ችላ ብሎ ለማጣጣል የማይመቹ በርካታና ከአንዱ የአውሮፓ ጫፍ ወደ ሌላኛው ፍጹም ወጥነት ባለው መልኩ ተመሳሳይ የሆኑ መረጃዎች፣ ቀመሮችና ስርዓቶች አሉ ብለዋል። የክርስትና ሃይማኖት ከመጠናከሩ በፊት በ400 ዓመተ ምህረት አካባቢ ከምድራዊ ሕይወት ውጭ ያሉ መንፈሳዊ አማልክት የሰው ሥጋ በመልበስ የጥንቆላና የተለያዩ የመተት ሥራዎችን ይሰራሉ የሚል እምነት ሲራመድ ቆይቶ ከ14ኛው ክፍለ ዘመን ጀምሮ ደግሞ ሥጋ የለበሱ ሰዎች በተለይ ሴቶች ከሰይጣን ጋር በመሻረክ ማህበረሰቡ ላይ መርገምት እያደረሱ ነው በሚል በብዙ ሺዎች የሚቆጠሩ ሴቶች ተገለዋል። እርኩስ መንፈሱም ፍጹም እንዲጠፋ ሬሳቸው ይቃጠል ነበር። አንዳንዶች ደግሞ በሰንሰለት ታስረው እስከነ ነፍሳቸው ተቃጥለዋል ያሉ ሲሆን ቤተክርስቲያኗም ሆነች የቀረው ማህበረሰብ ከሌላው በተለየ የሚያውቁት ምስጢር ወይም መረዳት ስለነበራቸው ነው የተጨፈጨፉት ይሉናል። በሌላው የዓለማችን ክፍል ለምሳሌ በአሜሪካ ደግሞ እጅግ ጠንካራና ያልተገደበ አቅም አለው ተብሎ የሚነገርለት የሲአይኤ የስለላ ድርጅት የአእምሮ ጠበብቶችና ሌሎች ሳይንቲስቶች ያሉበት ቡድንን አዋቅሮ በዓለም ላይ ያለውን አቅም ገደብ አልባ ለማድረግ በጠንቋዮች አማካኝነት ይተገብረው ስለነበረው ፕሮጀክት ከምስጢረኛው ቅጥሩ ሾልኮ ሕዝብ ዘንድ ደርሷል። ሲአይኤ እንደ ተቋም ምንም አይነት መንፈሳዊ ዝንባሌ የሌለውና ቀንደላም ሆነ ርኩሰት ተብለው የሚፈረጁ አሰራሮችን የማይቀበል ነው ተብሎ የሚታመን ሲሆን በቀዝቃዛው ጦርነት ወቅት የተለየ የአእምሮ ተሰጥኦ ያላቸውን ሰዎች በክፍያ በማሰባሰብ ሳተላይት በማይደርስባቸው አካባቢዎች ያሉ ዓለም አቀፍ ኩነቶችን መመልከት የሚችሉ ወይም ከርቀት የሚሰልሉ ሪሞት ቪዥን ዲፓርትመንት እንደነበረው ይታወቃል። ዲፓርትመንቱ ቀዝቃዛው ጦርነት ካበቃ በኋላ የፈረሰ መሆኑ የተሰማ ሲሆን እነዚህ ሰዎች ካሳኳቸው ስራዎች መሃል ጥቂቶቹ በ2025 ሚስጥራቸው ታውቋል። ይህ ከጠንቋዮች ጋር በተገናኘ ሲአይኤ ሲያካሄድ የነበረው ፕሮጀክት ደግሞ ተጨማሪ የአቅም ምንጭ ለመፍጠር የታቀደና ከምድራዊው ዓለም በመሻገር በመንፈሳዊ ዓለም ያሉ ግብዓቶችን ተጠቅሞ የሚከወኑ ተአምራቶች የሚገለጡበት ነው ተብሏል። ጊዜው በ1970ዎቹ መጀመሪያ ነበር። የቀዝቃዛው የዓለም ጦርነት ወቅት እንደመሆኑ በሁለቱም የዓለም ሀያላን መካከል የኒኩለር ጦርነት ስጋት ያረበበበት ነበር። ነገር ግን ለሲአይኤ ዋነኛው ስጋት ኒኩለር ወይም የሌላ መሳሪያ አልነበረም። ለሲአይኤ በወቅቱ ትልቁ ስጋት የነበረው የሰው ልጅ ራሱ ነበር። የሰው ልጅ አእምሮ ከዚህ ስጋት በመነሳትም ሲአይኤ ልክ እንደ ኤምኬ አልትራ የሚባሉና ጉተንበርግ የሚባሉ ፕሮጀክቶችን በሰዎች ላይ እጅግ በርካታና ዘግናኝ ምርምሮችን በሚስጥር ያደርግ እንደነበር ዘመናት ካለፉ በኋላ ስንሰማ ቆይተናል። ይህም ከፔንታጎን ቤዝመንት ውስጥ ምክንያታዊና በአሃዝ የሚያስቡ ሳይንቲስቶችን፣ ፖለቲከኞችን፣ ኮከብ ቆጣሪዎችን፣
ተጠርጣዮችንና ጠንቋዮችን በሚስጥር ያገኘውና የሳይንስና የፖለቲካ ሰዎቹ እነዚህን የተለየ የተፈጥሮ ኃይል ወይም መንፈሳዊ አድማስ ያለ ችግር ጥሰው በመግባት የሚፈልጉትን መረጃ ማግኘት ወይም የመረጡትን ኩነት በተጨባጩ ዓለም እንዲገለጥ ማድረግ ይችላሉ ተብለው የተመረጡ ሰዎች የሚናገሩትን፣ የሚያደርጉትን፣ የሚያጨሱትንም ሆነ የሚቀምሟቸውን ነገሮች ሁሉ እንደ ጀማሪ ተማሪ በከፍተኛ ትኩረት ያደምጣሉ፣ ይከታተላሉ። ሲያስፈልግም ማስታወሻ ይይዙ ነበር። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ከዚህ በተጨማሪ በተባበሩት መንግስታት ድርጅት ዋና መስሪያ ቤት ቅጥር ግቢ ውስጥም ኤክስፐሪመንቱ የተካሄደ ሲሆን በዚህ በዋናው መስሪያ ቤት የነበረው ፕሮጀክት ደግሞ እርኩስ መንፈስ መኖር አለመኖሩን ማረጋገጥና አድኖ መያዝ የሚሉት ይገኙበታል። ኮከብ ቆጣሪዎቹና ጠንቋዮቹ የሚጠሩት መንፈስ የተለያየ ቀለም ባላቸው ሻማዎች ብርሃን በዕጣን ከተለያዩ ግብአቶች የተቀመሙ ቅባትና ሽቶዎች በከበሮና በድግምት እንዲሁም ልዩ ስሜት የሚፈጥሩ እንጉርጉሮች እንዲደመጡ ተደርገው ጠረጴዛው ላይ ካረፉ በኋላ አሊያም ራሳቸውን ችለው ያልተለመዱ የእንስሳት አይነት አካላትን ለብሰው ከመጡ ወደፊት ዓለም ላይ ሊከሰቱ የሚችሉ ትላልቅ ክስተቶችን እንዲተነብዩ ይደረጉ ነበር። መንፈሶቹ የራሳቸውን አካል ይዘው ሲቀርቡ ብዙውን ጊዜ የተለየ አይነት የእንስሳ ወይም የሰው አካል ቀላቅለው በመጎናጸፍ ይገለጡ እንደነበር ተነግሯል። እነዚህ አዋቂ በመባል የሚታወቁ የነበሩ የMKF-10 ፕሮጀክት አባላት ወደ ፔንታጎኑ ምድር ቤት በሚመጡ ጊዜ ለስራቸው በሚመች መልኩ ለብሰው መንፈሱን ለመጥራት የሚያገለግሏቸውን ምስሎችና ጌጣጌጦችም አሟልተው ከመሆኑ ባሻገር ሰው አየን አላየን ብለው የማይጨነቁና ከፍተኛ የራስ መተማመን የነበራቸው ናቸው። እነዚህ ሰዎች ራሳቸውን በጥሞና ውስጥ ካቆዩ በኋላ ወይም ከዋክብትና ካርዶችን አማክረው አሊያም ደግሞ በሚጠሯቸው መንፈሳዊ አካላት የሞተ ሰውን ለተወሰነ ደቂቃ አስነስተው ማነጋገር፣ ዕቃዎችን ወይም ሰዎችን እንዲሰወሩ ማድረግ፣ የወደፊት ኩነቶችን መተንበይ በተሳካ ሁኔታ አከናውነው የነበረ ሲሆን ከዚህ በተጨማሪ ሌሎች ሰዎች ላይ አጋንንት በማስፈር ከዛም በማውጣት ከኤክስፐሪመንቱ ጋር በተገናኘ በክርስትና ሃይማኖት በኩል ያለውን አጋንንት የማስለቀቅ ስርዓት ሚስጥሩንና ክህሎቱን እንዲያካፍሉ ሲአይኤ ኒውዮርክ ለሚገኘው ሞንሲየር ቤተክርስቲያን በይፋ ጥያቄ አቅርቦ ነበር። ቢሆንም ቤተክርስቲያኗ ሚስጥራዊ ከሆነ ድርጅት ጋር መነካካቱ ስጋት ስለፈጠረባት ጥያቄውን ሳትቀበል ቀርታለች። ፕሮጀክቱ በከፍተኛ ሚስጥር የተያዘና ከተወሰኑ የሲአይኤ መኮንኖችና ወታደራዊ ሳይንቲስቶች በስተቀር ለሌሎች ያልተገለጠ የነበረ ከመሆኑ አንጻር እነዚህ ሰዎች በነፃነት መግባትና መውጣት ይችሉ የነበረው የመስመር ድግምት ስለነበራቸውና ከፈቀዱት ሰው ውጪ ራሳቸውን የማይገልጡ ወይም የማይታዩ በመሆኑ ሚስጥሩን ድብቅ እንደሆነ አቆይቶት ነበር። ይሁንና መረጃውን ከየት እንዳገኘ ግልጽ ያላደረገና በየሳምንቱ የትራንስፖርትን ጨምሮ ዳጎስ ያለ ክፍያ መኖሩን የሰማ ግለሰብ የጥንቆላ ችሎታ አለኝ ብሎ በመቀላቀሉ ምንም እንኳን ሲአይኤ ለሰውየው የጥንቆላም ሆነ ሌላ ችሎታ ያልነበረው ቢሆንም እንደተቀሩት ሁሉ ክፍያውን በመስጠት ፕሮጀክቱ ያን ያህል የሚካበድ እንዳልሆነ ለማስመሰል ሞክሮ የነበረ ቢሆንም የዛ ሰው ቡድኑን መቀላቀል ከፍተኛ ድንጋጤና የአደጋ ጊዜ ደውል ሆኖ ተቆጥሯል። በ1972ም ያለምንም ማስጠንቀቂያ ፕሮጀክቱ እንዲቋረጥና ከፕሮጀክቱ ጋር የተያያዙ በርካታ ፋይሎችም ክላሲፋይድ ሆነው እንዲቆለፍባቸው ተደርጓል። የMKF-10 አባላት እንዲበተኑም ተደርጎ ነበር። ታኅሳስ 31 ቀን 1972 የሲአይኤ ዳይሬክተር የነበረው ሪቻርድ ኤልሞስ ፕሮጀክቱ እንዲቋረጥና ፋይሎቹ ድራሻቸው እንዲጠፋ ቀጭን ትዕዛዝ የሰጡ ሲሆን ሰውየው ሐሳቡ እንዲለወጥና ፕሮጀክቱ እንዲቀጥል
የኤምኬ አልትራ ፕሮጀክት ኬሚስት የነበረውን ሲድኒ ጎታውሌን ተማጽነውት ነበር ይባላል። ይህ ፕሮጀክት በቀጭን ትዕዛዝና በአንድ መስመር ደብዳቤ ተዘጋ ይባል እንጂ ጉዳዩን ሲከታተሉ የነበሩት አባላት ግን ፕሮጀክቱ ተዘጋ ከተባለ በኋላ እንኳን የተለያዩ ስቴቶችና ዩኒቨርሲቲዎች እንዲሁም ደግሞ ወታደራዊ ላቦራቶሪዎች ውስጥ ምርምሩ ቀጥሎ ነበር። ፕሮጀክቱ ተቋርጧል የተባለውም በቡድን ውስጥ ሰርገው የገቡ የሐሰተኛ ጠቢቦችን ለማጽዳት ነበር ተብሏል። የቡድኑ አባላት መንፈሳዊ የመሳብ ስርዓት ላይ ያሉ ብቻ ሳይሆን በየሄዱበት አካባቢም በድብቅ ይቀረጹ የነበረ ሲሆን በየቤታቸውም ስውር ካሜራዎች ተገጥሞ በድብቅ ይታዩ ነበር። እንደ ጎርደን ቶማስ አስተያየት ከሆነ ይህን ስውር ካሜራ በቤታቸው መኖሩን ማወቅ አለመቻል በራሱ እንደ ሐሰተኛ ጠቢብ የሚያስቆጥርና ቡድኑን ለማጽዳት ተጠቅመውበት ነበር። የቡድኑ አባላት መንፈሳዊ ጥበባቸውን የተለያዩ የአምልኮ ስርዓቶችን ተከትሎ የሚገኘውን ውጤት ለመመዘንም ስለ ጉዳዩ የሚያውቁ የመከላከያ አባላትና የዩኒቨርሲቲ ተማሪዎች ስለ ጉዳዩ ሳይነግሯቸው ያለ ፈቃዳቸው እንዲሳተፉ ተደርገው የነበረ ሲሆን እንደ ጎርደን መረጃ ከሆነ ከመከላከያ አባላቱ መካከል ሁለቱ ለከፍተኛ ጉዳት ተዳርገው ነበር። ሲአይኤ በሳውዝ ካሮላይና ዩኒቨርሲቲ ይህንን የጥንቆላ መንፈስ የመሳብ ጥበብ ባህላዊ ስርዓቶች በሚል ሽፋን ስፖንሰር አድርጎ በኮርስ መልክ እንዲወሰድ ከማድረጉ ባሻገር የፕሮጀክቱ አባል የሆኑትን ጠቢባንን እያንዳንዳቸውን በዘርፉ ያሏቸውን እውቀቶች ለተማሪዎች ከማስተማር ባሻገር የተግባር ልምምድን በመስጠት ጠቢባኖች ያደርጓቸው የነበሩትን የሞተ ሰውን ማናገርን ጨምሮ እያንዳንዱን ነገር በተማሪዎችም ሲደረግ በርካታ የሲአይኤ የባህል የስነ ልቦናና የስነ አእምሮ ተመራማሪዎች በአይናቸው መመልከት ችለው ነበር። ለሲአይኤ እንዲህ ያለ ከባድ ኃይል ወይም ክህሎት በተወሰኑ መክሊቱ ባላቸው ሰዎች ብቻ የተወሰነ አለመሆኑንና ምንም እንኳን ውጤቱና ጥንካሬው አሊያም ስኬታማ የመሆን ፍጥነቱ ከተማሪ ተማሪ የተለያየ ቢሆንም ሂደቱ ስርዓት ባለው መልኩ ቀመር የወጣለት መሆኑና የሚደጋገሙ ልዩ ቃላቶች ሁልጊዜም ተመሳሳይ ውጤት ማስገኘታቸው በእጅጉ አስደንግጦ የነበረ ሲሆን እንዲህ አይነት እውቀትም ሆነ የኮርስ ይዘቶች ከተቋሙ ስም ጋር ተያይዘው ወደ ሕዝብ ጆሮ ከደረሱ የሚያስከትለው የገጽታ ማበላሸት አደገኛ በመሆኑ በሀገር ደረጃ ለትችትና ለፖለቲካዊ ኪሳራ ያጋልጣል በሚል ሰበብ በዩኒቨርሲቲ የነበሩ ዶክመንቶች እንዲቃጠሉ አድርጓል። ተማሪዎችም ጭንቅላታቸው ውስጥ ካለው እውቀት በስተቀር ምንም አይነት ተጨባጭ ማስረጃ እንዳይኖራቸው ተደርጎ ፕሮግራሙ ለሁለተኛ ጊዜ ዳግም መዘጋቱ ተሰምቷል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።